ሰላም ውድ አድማጮቻችን የስፖርት ነው። ውድ አድማጮቻችን በዛሬው ፕሮግራማችን ስለ ቼልሲ የማጥቃት ክፍል ምናወራ ይሆናል። የቼልሲ የማጥቃት ክፍል ዘንድሮም አንድ መፍትሄን የሚፈልግ ይመስለኛል። ታዲያ የቼልሲን በዣቪ አሎንሶ ስር ከሚጠበቁት ነገሮች አንዱ የቼልሲ ማጥቃት እንዴት ሊቀናጅ ይችላል የሚል ነው። ባለፉት ዓመታቶች የቼልሲ መከላከል እና ግብ ጠባቂ ትልቁ ችግር እንደሆነ ይታወቃል። የአማካይ ክፍሉም ችግር እንደነበረበት በሚገባ የሚታወቅ ነው። ታዲያ አሁንም ቢሆን የቼልሲ የአማካይ መስመር ግን የሆነ ነገር እንደሚያስፈልገው አትሊስት እንደ ቡድን እንደ ቅርጽ ማጥቃቱም አንድ ነገር ያስፈልገዋል የሚል ጥያቄ አለ። ታዲያ ምን ይሆናል? በዚህ ክረምትስ ምን ይጠበቃል የሚል ነው በዛሬው ፕሮግራማችን የምናነሳው። የእናንተን አስተያየትና ኮሜንት እንደተለመደው የምጠብቅ ነው የሚሆነው። መጀመሪያ ግን ቼልሲ አሁንም ቢሆን የግብ ጠባቂና የተከላካይ ችግሩን መቅረፍ ትልቁ የቤት ስራው ነው የሚሆነው። ለአድማጮቻችን ማጥቃቱም ግን አሰልጣኞች ከተቀያየሩ በኋላ ከፍተኛ የሆነ ለውጦችን አሳይቷል። ከዚህ በፊት የቼልሲ ማጥቃት በሚገባ በተለይ በኤንዞ ማሬስካ ስር መሻሻሉን አይተን ነበር። ታዲያ ያለፈው ክረምት አንዳንድ ሁኔታዎች ትክክለኛ ውሳኔዎችን የተሳካሉ። የጃኦ ፔድሮ መምጣት በጣም ውጤታማ የሚያደርግ ነው። ነገር ግን ኒኮላስ ጃክሰን በተለይ ልምድ የነበረው ተጫዋች ስለነበር ቼልሲን መልቀቅ አልነበረበትም። ያ ትልቅ ውሳኔ እንደነበር የምታስታውሱት ነው። ታዲያ አሁን እንግዲህ ቼልሲ ምን አይነት ለውጦችን ያመጣል የሚል ነው። ማንም ቡድን ሲመሰረት ማጥቃት ሲባል አጥቂ ላይ የሚያተኩር ነው የሚሆነው። ቼልሲ አጥቂውን ምን ሊያደርግ ይችላል የሚለው ትልቁ ጥያቄ ነው። ቼልሲ ታዲያ በአጥቂ ዝርዝር ውስጥ ያሉት አንደኛው ማሄካ ነው፣ ታዳጊው ተጫዋች። ይህ ተጫዋች በቀጥታ በውሰት የሚሄድ መሆኑ የሚጠበቅ ነው የሚሆነው። ሁለተኛው ተጫዋች የሚሆነው ማርክ ጉሂ ነው። ማርክ ጉሂ አሁንም ስብስቡ ውስጥ የሚቀጥል አይመስለኝም። ስብስቡ በውሰት መልቀቅ ያለበት ይመስለኛል። ባለፈው የውድድር ዓመት ከውሰት መመለሳቸውም ትክክለኛ ውሳኔ አልነበር። የተሻለ ተጫዋችን ማስፈረም ሲቻል ያንን ውሳኔ መወሰን አልነበረባቸውም ብዬ አስባለሁ። ታዲያ ከነዚህ ተጫዋቾች በመቀጠል ደግሞ ኢማኑኤል አሜጋን ነው የምናነሳው። አሜጋ ጥሩ ብቃት ያለው አጥቂ ቢሆንም አሁንም በቼልሲ ቤት በተለይ ደግሞ በአንድ የውድድር ዓመት በብዙ የውድድር አይነት ተሳትፎችን የሚያደርገው የቼልሲ ስብስብ ለቀጣይ ዓመት በዛው በስትራስቡርግ እንዲቆይ ማድረግ ጥሩ ውሳኔን የሚሆን ይመስለኛል። ወደድማቻችን ተጫዋቹ በአቅምም እንዲጎልበት የሚያደርግ ነው። ከሚቼላ ጋር ጥሩ ፉክክርንም የሚያደርጉ እንደሆነ የሚጠበቅ ነው የሚሆነው። ሌላኛው ተጫዋች የሚሆነው ግን ሊያም ዴላፕ ነው። ሊያም ዴላፕና እንዲሁም ደግሞ ሌላኛው ተጫዋች ሆኖ ኒኮላስ ጃክሰን ትልቅ ውሳኔን የሚጠይቅ ይሆናል። ቼልሲ ግን በኔ እይታ በዚህ ክረምት ባለበት ሁኔታ አንጻር ኒኮላስ ጃክሰን ማቆየት ውጤታማ ያደርገዋል። ይህንን ደጋግሜ አንስቻለሁ። ሊያም ዴላፕን ግን በቡድኑ ሁኔታዎች አንጻር ማሰናበት የሚችልበት እድል ሊኖር ይችላል። ነገር ግን ቼልሲ በተለያየ አይነት አሰላለፍ አንደኛ ጃኦ ፔድሮን የሁለተኛው የ10 ቁጥር ማለትም በዣቪ አሎንሶ የ3-4-3 አጫወት ውስጥ ጃኦ ፔድሮ፣ ኒኮላስ ጃክሰን እንዲሁም ደግሞ ፓልመር አብረው የመሰለፍ እድል ሊኖራቸው ስለሚችል በእነዚህ አይነት አጫዋወት አንዱ እንግዲህ ሊቀር የሚችለው እድል ለመቅረት ቡድን ውስጥ ሊቆይ የሚችልበት እድል ይኖራል ብዬ አስባለሁ። ሌላኛው ግን ጃክሰን በመስመሮች መጫወት መቻሉ ከሊያም እንዲሁም ደግሞ የጃክሰን መልሶ ማጥቃት በተለይ ቡድኑን በአጠቃላይ በእኔ ጃክሰን እና በተለይ ደግሞ በአጥቂ መስመር ላይ ማለት ነው አብረው ሲጫወቱ ማየት ፈልጋለሁ። ጃኦ ፔድሮና እንዲሁም ደግሞ ሌላኛው ተጫዋች የሆነው ኮል ፓልመር ጥሩ ጥምረትን የመፍጠር አቅም ይኖራቸዋል ብዬ አስባለሁ። ስለዚህ በእኔ እይታ ኒኮላስ ጃክሰን ቢቆይ የሚል እይታ ነው ያለኝ። ወደ ለማቻችን እናንተን አስተያየት አስቀምጡልኝ። ሌላኛው ሊያም ዴላፕን የሚመለከት ነው። በኔ እይታ ቼልሲ ጥሩ ዋጋን የሚያገኝለት ከሆነ እስከ 50 ሚሊዮን ፓውንድ ድረስ ማለት ነው። በዘንድሮ የዝውውር መስኮት 50 ሚሊዮን ፓውንድ ምን ያክል ትንሽ እንደሆነ ይታወቃል። ስለዚህ ይህንን ተጫዋች ቢለቁት የተሻለ ተጫዋቹም ቼልሲ የሚጠቀም ይሆናል ብዬ አስባለሁ። ከዛ ጥሩ ፐርፎርማንስ ያለው ሂደት ይሆናል። ነገር ግን በኔ እይታ ቼልሲ አዲስ አጥቂ ማስፈረም አለበት ወይ? ዝውውር እንግዲህ አንዳንድ በዝውውር የሚጠበቁ ተጫዋቾች አሉ። በኔ እይታ በቼልሲ ስታንዳርድ አሁንም ቢሆን ማንን ማስፈረም ይችላሉ? ቼልሲ ካለው የዝውውር ገንዘብ 80-90 ሚሊዮን ፓውንዶችን አውጥቶ የመሃል አጥቂ ከሚያስፈርም ይልቅ ባለፉት ዓመታቶች ለውጥ ያልመጣበትን የግራ መስመር ላይ መጫወት የሚችል ፕሩቭን የሆነ ተጫዋች ወይም ውጤታማ የሆነ ተጫዋችን ማምጣት ቢችሉ ነው። ገበያው ላይ ብዙ እንደዚህ አይነት ተጫዋቾች ግን እንደሌሉ ታሰቢ ያስፈልጋል። አንዱ እንግዲህ በዝውውር መስኮቱ ላይ ባለፉት ቀናቶች ያነሳ ነው ማርከስ ራሽፎርድ ነው። በጣም በኔ እይታ ውጤታማ ተጫዋች ይሆናል ብዬ አስባለሁ። ደሞዙ አስቸጋሪ ቢሆንም በጣም ጥሩ ፐርፎርማንስ ያለው ተጫዋች ይሆናል ብዬ አስባለሁ። ነገር ግን ከምናስባቸው በፊት ቼልሲ በዚህ ቦታ ላይ ውደድማቻችን እስኪ ወደ ኋላ መለስ ብለን እንየው። ቼልሲ ኤደን ሃዛርድን ከለቀቀ ጊዜ አንስቶ በዚህ ቦታ ላይ ብዙ ተጫዋቾችን ለማስፈረም ሞክሯል። ነገር ግን ውጤታማ አልሆኑም። የሃዛርድን ያክል ለምሳሌ ፖልሲችን አመጣው ነበር። የፖልሲች ውጤታማ ሳይሆን የለቀቀበት ጊዜያት ነው። ኦዶይ የሚረሳ እንዳልነበር የምታስታውሱት ነው። ሚካኤሎ ሙድሪክ በጣም በሰፊ ሁኔታ የሚጠበቀው ተጫዋች ነበር። ሙድሪክ አሁንም ውሳኔው በቼልሲዎች ዘንድ የሚጠበቅ ይሆናል ብዬ
አስባለሁ። ነገር ግን የመመለስ እድል ካለው እንግዲህ አንዱ ሊጠበቅ የሚችለው ነው ሪትም በግልጽ እያየነው ነው። እንግዲህ ፖግባ ከቅጣቶች ከተመለሰ በኋላ ተጫዋቹ ራሱ እንዳልነበር ይታወቃል። የእድሜ ልዩነት አለ። ነገር ግን አስቸጋሪ ነው ከረጅም ቅጣት መመለሱ። ወደ አድማጮቻችን ሌላኛው ጄሰን ስብስብ ውስጥ ይኖራል ተብሎ የሚታሰበው አሊያንደር ጋርናቾ ነው። ወደ አድማጮቻችን በኔ እይታ ጋርናቾን ዴላፕን ሽጦ የተሻለ ገንዘብን ማግኘት ለቸልሲ የሚያግዝ ይሆናል ብዬ አስባለሁ። በአይኖ ጊተንስ እንግዲህ ኒኮ ኮቫች በጣም የሚገርም መረጃን እያየሁ ነበር። ወደ አድማጮቻችን ከኒኮ ኮቫች ጋር የሚያያዝ መረጃ ነው። እንግዲህ እውነት ነው አይደለም አንዳንዴ ትክክለኛ መረጃዎች መሆናቸውን ማረጋገጥ ማንችላቸው አይነት መረጃዎች አሉ። ማለት ኤክስክሉሲቭ ሆኖ ከወጣ ተጫዋቾቹ ማረጋገጥ አለባቸው እንጂ ሌላ ምንም እንትን አይኖረውም። ምንድነው ኒኮ ኮቫች ባየር ሙኒኮች ሊያስፈርሙ ተጫዋቹን ይፈልጉ ነበር። ኒኮ ኮቫች ከዚህ በፊት አብረው የሰሯቸው ኃላፊዎች በባየርን ይሰራሉ። ስለዚህ ይህንን ተጫዋች በሚመለከት ጠየቋቸው። በጣም በግልጽ እንደተናገሩ ዲሲፕሊን አይደለም ነው በቃ የሥራ ስነ ምግባሩ ልክ አይደለም ይቅርባቸው የሚል ነው። ቸልሲና ኤኖ ጊተንስ ደግሞ በጊዜው እንደምታስታውሱት ከባየርን ጋር ተፎካክሮ ነው ቸልሲ ያስፈረሙ። ነገር ግን በጊዜው ቸልሲን መርጧል የሚል ነበር ዜና የተሰራው። እዚህ ጋር ትልቅ ጥያቄ ሆኖ መነሳት የሚጠበቅበት ኒኮ ኮቫች ግን ይህንን ተጫዋች በ3-4-3 አጫወት ውስጥ ተመራጭ ተጫዋች አልሆነም። ከኒኮ ኮቫች በፊት በጣም ጥሩ ተመራጭ ነበር። በ3-4-3 ውስጥ ተመራጭ በኒኮ ኮቫች ስር እንዳልነበር መታወስ ያስፈልገዋል። ታዲያ እዚህ ላይ ምንድነው አዲስ ነገር ከተባለ ኒኮ ኮቫች ያደረጉት በጊዜው ተመላላሽ አድርገው ነው የተጠቀሙበት። ያንን ቦታ መሸፈን ይችላል አንዱ ነው። ጋርናቾ ሌላኛው ተጫዋች ነው የሚሆነው 40 ሚሊዮን ፓውንድ የሚገኝ ከሆነ 90 ሚሊዮን ፓውንድ የሚገኝ ከሆነ ከሁለቱ ተጫዋቾች የተሻለ ተጫዋችን ማምጣት ያስፈልጋል። ጄሰን ዴሪና በኔታ ባይኖ ጊተንስ አንድ የውድድር ዓመት ያስፈልጓል ብዬ አስባለሁ። ማየት ይጠበቅብናል። ሁለቱን ተጫዋቾች አቆይተው አንድ የተሻለ ተጫዋችን እዚህ ቦታ ላይ ማስፈረም አስፈላጊ ይሆናል። ቸልሲ ለቀጣይ የውድድር ዓመት ትልቁ ስራው መሆን ያለበት ጎሎች በተለያዩ ተጫዋቾች መቆጠር መቻል አለባቸው። ያ ማለት ነው ቸልሲ ቡድኑን አሁንም በፓልመር ላይ የተመሰረተ ቡድንን መመስረት የለበት። በኔ እይታ ፓልመርም ከ10 በላይ ጎሎች ከ10 በላይ አሲስቶች ቢኖሩት በጣም የሚያስደስት ነው የሚሆነው። ነገር ግን ሌሎች ተጫዋቾችም ጎሎችና አሲስቶች ሊኖሩት የሚያስፈልግ የማጥቃት መስመርና ቡድን መገንባት ያስፈልገዋል ብዬ አስባለሁ። ታዲያ በአዲሱ የ3-4-3 አጨዋወት ውስጥ ወሳኙ ይህ የግራ መስመር እንዴት ሊቀናጅ ይችላል የሚለው ነው። በኔ እይታ የቀኙ መስመር ብዙ አሳሳቢ ላይሆን ይችላል። ምክንያቱም ስቴፋን ዊሊያን አለ፣ ፓልመር አለ። እዛው ተመላላሹ ላይ እንግዲህ ጉስቶ ይኖራል። ጆቫኒ ኩንዳ ይሸፍነዋል። ጆቫኒ ኩንዳ በአጥቂውን በ10 ቁጥር ቦታ መጫወት ይችላል። የተሻለ ጥሩ ተጫዋቾችን ከዚህኛው መስመር እንጠብቃለን። ሪሲ ጄምስ መኖሩን እዚህ ጋር መረሳት የለበትም። ነገር ግን ይህ የግራ መስመር አንደኛ በጣም በሚያሳዝን ሁኔታ የጋርናቾና ጊተንስ መልቀቅ ብቻ ሳይሆን የምታስታውሱት የጄደን ሳንቾ መልቀቅ ራሱ ምን ያክል ያን ስብስብ እንደጎዳው አይተናል አይደለም? በዛ ቦታ ላይ እኮ ብዙ ተጫዋቾች ተሞክረው ነበር። በተለይ ክለቦች የዓለም ዋንጫ ላይ ውጤታማ የሆነ ቡድን ላይ ማዱዌኬን ሞክረው ነበር። እንደምታስታውሱት ነው። ሳንቾ ሌላኛው ተጫዋች ነው በዛ መስመር ላይ ኤንዞ ማሬስካ የሞከሩት ነው ውጤታማ ለማድረግ። ከዛ ውጭ ግን ከሳንቾ ውጭም በጊዜው በቦታ ውስጥ የነበሩት ክሪስቶፈር ንኩኩ፣ ጃኦ ፌሊክስ ተሞክረዋል፣ አልተሳኩም። ስለዚህ ቸልሲ በሚገባ ምልመላ ማድረግና ልምድ ያለውን ተጫዋች ላይ ቢያተኩር ውጤታማ ሊሆን የሚችልበት ነው። ታዲያ ከነዛ ተጫዋቾች አንዱ ሊሆን የሚችለው በጣም አይዲያሉ በኔ እይታ ሞርጋን ሮጀርስ ማምጣት። ነገር ግን እግር ኳስ ደግሞ ምክንያታዊ ይሆናል። ቸልሲ ሞርጋን ሮጀርስን ሊያመጣ የሚችለው ከዚህ በፊት ከፍተኛ የሆነ ደሞዝ መክፈል የሚችል ቢሆን ሞርጋን ሮጀርስ እና ፓልመር ከአጥቂ ጋር ቢሆኑ ክሪቲካል የሆነ ቸልሲ ምንም እኔ ራሱ ካሁኑ የሚታየኝ አይነት ምርጥ ጥምረት ይመጣል ብዬ አስባለሁ። ነገር ግን እሱ ካልሆነስ ነው አይደል? እግር ኳስ በዝውውር ላይ ራፋኤል ሊያው በጣም ጥሩ ተመራጭ ተጫዋች ይመስለኛል ደርሞቻችን ለቸልሲ አሁን ባለው ዋጋ ራፋኤል ሊያው በ50 ሚሊዮን ዩሮ የሚገኝ ከሆነ ደሞዙን የተሻለ አድርጎ አሳምሮ ማምጣት ሊያውን የማጥቃቱን ብቻ ስራ ላይ እንዲያተኩር ማድረግ እዛ ውጭ በመስመር የሚሰለፈውን የግራ መስመር በተለይ በኩኩሬላ በማን ይተካል የሚለው ትልቁ ጥያቄ ነው የሚሆነው። ማን ይተካዋል ነው ሀል አስቸግር ይችላል። ስለዚህ አንደኛው የሚሆነው አራሆ ያለበለዚያ ግሪማልዶ ማንን ያመጣሉ ትልቁ ጥያቄ ነው የሚሆነው። ያንን ቦታ በማን ይሸፈናል የሚለው ነገር ግን ማጥቃቱን በሚገባ የሚያግዝ ሰው ይሆናል። ሊያው ምን ነገሮችን ሊያመጣ ይችላል። ሊያው አንደኛ ጎሎችን ማስቆጠር ይችላል። ጨራሽ ይሆናል ማለት ነው። ስለዚህ ከአጥቂው ጋር በጣም መጣመር ይችላል። ራፋኤል ሊያውን ካገኘ ቸልሲ እዛ ጋር ባይኖ ጊተንስ ቤንች ይሆናል። ጃኦ ፔድሮ እና ጃክሰን መሃሉ ላይ፣ ፓልመር እና ስቴፋን ዊሊያን ቀኙ ላይ ጥሩ የማጥቃት ወጥ ቡድንን መገንባት የሚቻልበት ቡድን ይሆናል ብዬ አስባለሁ። ነገር ግን በዝውውር መስኮት ላይ ያሉት እንደ ባርኮል አይነት ዝውውሮች እንደ ማይክ ጎርስ አይነት ዝውውሮች ግን የቸልሲን የ3-4-3 አጨዋወት ወደ ሌላ ቅርጽ መቀየር ግድ ሊላቸው የሚችልበት እድል አለ። ማይክ ጎርስ በጣም ጥሩ ተጫዋች ነው። ነገር ግን ቸልሲ እንደዚህ አይነት ሪስኮችን የሚወስድበት ጊዜ ሆኖ ብዬ አላስብም። አይዲያል በኔ እይታ አንደኛ መፈረም ያለበት ሮጀርስ ይመስለኛል። በጣም ተመራጭ ተጫዋች ሮጀርስ ካልሆነ ያው በጣም ተመራጭ ተጫዋች ነው ከዋጋም ከብዙ ነገሮች አንፃር። ሶስተኛው ራሽፎርድ ነው የምመርጠው በኔ እይታ። የእናንተንም አምስቶቹን ብትጽፉልኝ ደስ ይለኛል።
አራተኛ ሊሆን የሚችለው ያሰላለፍ ቅርጹን ቀይሮ ባርኮላን ማምጣት ነው። ነገር ግን ከባርኮላ ከጊተንስ ጋር መመሳሰል አይነት ብቃት ሊኖራቸው ይችላል። ነገር ግን እዚሁ ስብስብ ውስጥ አስቀርቶ ጃክሰንን ማጫወት ማለትም ጃኦ ፔድሮና ጃክሰንን እየቀያየሩ አንዱ ሌላኛው መንገድ ይሆናል ብዬ አስባለሁ። አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።